ከአድናቂዎቹ አልፎ የፕሮቴስታንት አማኝ መምህራንም ቀልብ የሳበው ቴዲ አፍሮ በአልበሙ የሚሰሙት ሙዚቃዎች ወንጌል ናቸው ተብሎላቸዋል። ይህ አነጋጋሪነቱ የቀጠለው የሙዚቃ አልበምና ወንጌል ነው የተባለለት የቴዲ አፍሮ አልበም ግን ዛሬም በአንዳንድ የሚለው ይያዝልኝ በአንዳንድ የኦሮሞ ተወላጅ አክቲቪስቶች ዘንድ የመረረ ጥላቻ የተስተናገደበት ነው። ለመሆኑ ቴዲና የኦሮሞ አክቲቪስቶች ምን አጣላቸው? እነሆ በኢትዮ ተረካችን። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ምክንያቱም ምርጥ መረጃዎችን የምታገኙበት ቻናላችን ነው። እናመሰግናለን። የቴዲ አፍሮ አዲስ አልበም አነጋጋሪነቱን ቀጥሏል። እጅግ አስገራሚ የተባሉ ሁነቶችንም እያስተናገደ የቀጠለ ሲሆን በሙዚቃው ያልተደሰቱና የተጸየፉ ለመልስ ምት ግጥምን ገጥመው ዜማን ቀምረው እስከ መስፈንም ደርሰዋል። የቴዲ ጉዳይ ሲነሳ የሙዚቃ ችሎታውና ብቃቱ የመደነቁን ያክል የሚወርድበት ትችትና ጥላቻም የማይቀር ነው። በተለይ ይህ ጥላቻ በአንዳንድ የኦሮሞ ተወላጅ አክቲቪስቶች ዘንድ ከፍ ያለ ድርሻን ይዛል። የኦሮሞ ብሔርተኛ አቀንቃኝና አክቲቪስቶች ቴዲን አብዝተው ከሚጠሉት ውስጥ በቀዳሚነት ይጠቀሳሉ። በቴዲ አፍሮና በአንዳንድ የኦሮሞ አክቲቪስቶችና ታዋቂ ሰዎች መካከል ያለው ቅሬታ ወይንም ልዩነት ግን ከግል ጥላቻ ይልቅ ከታሪክ አተረጓጎም፣ ከፖለቲካ ርዕዮተ ዓለምና ከሀገር ግንባታ እይታ ጋር በዋናነት የሚያያዝ ነው። እነዚህ በዝርዝር እንመልከታቸው። ይህንን ጉዳይ በገለልተኝነት ስንመለከት ዋናዎቹ የሚከተሉት ይሆናሉ። አንደኛውና ዋናው የአጼ ምኒልክ አመለካከት ወይም ይሄ ሂስቶሪካል ናሬቲቭ የሚባለው ቴዲ አፍሮ በአድዋ ድልና በአጼ ምኒልክ ላይ ያለው አድናቆት ከፍተኛ ነው። በተለይ ጥቁር ሰው የተሰኘው ዘፈኑ ለምኒልክ ትልቅ ክብርን ይሰጣል። የቴዲ አፍሮ እይታ ምኒልክ የኢትዮጵያ አንድነት ምልክትና የጥቁር ሕዝብ ኩራት አድርጎ ማየት፣ የኦሮሞ አክቲቪስቶች እይታ ደግሞ ብዙ የኦሮሞ ታዋቂ ሰዎችና ፖለቲከኞች አጼ ምኒልክ የአንድነት መስራች ታጋይ ሳይሆን የኦሮሞን ሕዝብ በኃይል የጨቆኑ መሬቱን የቀሙና ማንነቱን ለማጥፋት የሞከሩ ወራሪ አድርገው መመልከታቸው ነው። ስለዚህ ቴዲ አፍሮ ምኒልክን ሲያወድስ እነሱ ደግሞ ቁስልን መጫርና ለጭቆና እውቅና መስጠት አድርገው ይቆጥሩታል። ቴድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ ሌላኛው የሚቀመጡት ደግሞ አጼ ኃይለሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራ ውስጥ ከተካተቱ ስራዎች መካከል ሁለቱን የሀገር ዋርካ ያላቸውን ሰዎች ያነሳል። ግርማዊነቱ አጼ ኃይለሥላሴ፣ ኃይሌ ደግሞ በሩጫ መድረክ የሀገርን ባንዲራ ከፍ አድርጎ የሰቀለው ኃይለ ገብረስላሴ፣ ሁለቱ ኃይሌዎች። ሌላውና ዋናው የቅዱስ ጦርነት ወይም ሆሊ ዋር የተባለው የቴዲ ንግግር ነው። ይህ ንግግር መቼ ተነገረ እንደተባለ መለስ ብለን እናስታውሳችሁ። በእርግጥ ንግግሩ ተጽፎ የወጣበት መንገድ ተንሻፏል ይላል ድምፃዊ ቴዲ አፍሮ። የኦሮሞ አክቲቪስቶች ደግሞ ይህንን መዘዝ አድርገው ይሞግታሉ። ቴዲን ይወቅሱታል፣ እንዲጠሉትም አድርጎታል። ከዓመታት በፊት ነው እንቁ በተባለ መጽሔት ላይ ቴዲ አፍሮ ለእኔ የሚኒሊክ ደቡባዊ ዘመቻው የቅዱስ ጦርነት ወይም ሆሊ ዋር ነበር ብሎ በስፋት ተናግሯል የሚባለው። ይህ አነጋጋሪ ቃል የወጣው በወቅቱ በታተመው እንቁ በተሰኘው መጽሔት ላይ ነው። መጽሔቱ ቴዲ አፍሮን ቃለ መጠይቅ አድርጎለት በሽፋኑ ላይ ለእኔ የሚኒሊክ የደቡብ ዘመቻ የቅዱስ ጦርነት ነበር የሚል ጥቅስ ይዞ ወጣ። በወቅቱ ቴዲ አፍሮ ጥቁር ሰው የተሰኘው አልበሙ ከወጣ በኋላ ከአጤ ምኒልክ ጋር በተያያዘ ብዙ ውይይቶች ይደረጉ ነበር። መጽሔቱ እንደዘገበው ከሆነ ቴዲ አፍሮ ምኒልክ ሀገርን አንድ ለማድረግ ያደረጉት እንቅስቃሴን ለመግለጽ ቅዱስ ጦርነት የሚለውን ቃል ተጠቅሟል ብሎ ዘገበ። ይህ ንግግር በወጣ በጥቂት ቀናት ውስጥ ከፍተኛ ተቃውሞን አስከተለ። በወቅቱ ቴዲ አፍሮ ከበደሌ ቢራ ጋር የኮንሰርት ስፖንሰርሺፕ ስምምነት ነበረው። ሆኖም የኦሮሞ አክቲቪስቶች ይህ ንግግር በደቡብ ሕዝቦች ላይ የተፈጸመውን ግፍ የሚያሞካሽ ነው በማለት የበደሌ ቢራን አንጠጣም ብለው አገዱ። በደረሰው ከፍተኛ ጫና ምክንያት በደሌ ቢራ የቴዲ አፍሮን ውበት ለኢትዮጵያ ኮንሰርት ጉዞ ለመሰረዝ ተገደደ። ቴዲ አፍሮ ጉዳዩ ከተጋጋለ በኋላ በሰጠው መግለጫ የሚከተሉትን ነጥቦች አንስቷል። ንግግሬ ተጣሟል፣ እኔ ያልኩት ሌላ ነው። መጽሔቱ የሽያጭ ማሳደጊያ እንዲሆነው ቃላቱን አውጥቶና አውርዶ እንደተጠቀመባቸውም ገልጿል። የእሱ መልእክት የፍቅር የአንድነት እንጂ የማንንም ሕዝብ ስሜት ለመንካት እንዳልሆነ ለማስረዳት ሞክሯል። በነገራችን ላይ መጽሔቶች፣ ሚዲያዎች፣ የዜና
የተለያዩ የማህበራዊም ሆነ የሚኒስትሪ ሚዲያ የመገናኛ ብዙሃን ዘዴዎች ብዙ ጊዜ ካቺ የሚባል የዜና ስታይል ወይም የታይትል አጻጻፍን ይጠቀማሉ። ሰዎችን ቀልብ ለመሳብ ዜናቸው እንዲነበብ ለማድረግ ለየት ያሉ ቃላቶችን ከሰዎች ንግግር በማውጣት አርዕስ ይሰጡታል። ከዚህ ጋር ተያይዞ ማለትም ቴዲ አፍሮ ተናገረ የተባለው ንግግር ምናልባትም በቃለ መጠይቁ ካነሳው ሐሳብ ተሞካሽቶ እየተጻፈ ሊሆን እንደሚችል ብዙዎች ሐሳባቸውን ይሰጡበታል። በርግጥ ይህ በየሚዲያው ያለና የሚያጋጥም ክስተት ነው። ነገር ግን ይህ ክስተት በቴዲ አፍሮ ስራዎች ላይ ትልቅ የፖለቲካ ተጽዕኖ ካሳረፉ አጋጣሚዎች መካከል አንዱ ሆኗል። ሌላውና ዋና ከሚባሉት ምክንያቶች መካከል ኢትዮጵያዊነት ቨርሰስ ብሔርተኝነት ነው። ፖለቲካል አይዲዮሎጂ። ቴዲ አፍሮ በዘፈኖቹ የሚያራምደው አንድ ኢትዮጵያና ኢትዮጵያዊነት የሚለውን ሐሳብ ነው። አክቲቪስቶቹ የሚሉት የኦሮሞ ማለት ነው። እንዲሁም ሌሎችም ይኖራሉ። ይህ አይነቱ አንድነት የብሔሮችን ማንነት፣ ቋንቋን፣ ባህልና ታሪክን የሚደመስስና የአማራን የበላይነት ወይም የድሮውን ስርዓት የሚጭን ነው ብለው ያምናሉ። አልፎ አልፎ አሁን ሰሞኑን እንደምንሰማው የድሮ ስርዓት ናፋቂ እንደሚባለው በተለይ የብሔር ፖለቲካን የሚያራምዱ አካላት ቴዲ አፍሮ እንደ አህዳይ ስርዓት አቀንቃኝ አድርገው ስለሚፈርጁት ባላንጣ ያዩታል። ሌላው ደግሞ የባህልና የቋንቋ ተዋረድ። አንዳንድ የኦሮሞ ታዋቂ ሰዎች ቴዲ አፍሮ የኢትዮጵያ ድምጽ ተደርጎ የሚወሰደው አማርኛ ተናጋሪ ስለሆነ ብቻ ነው የሚል ቅሬታ አላቸው። የኦሮሞ አክቲቪስቶች ከሱ እኩል ወይም በላይ ቢሰሩም እንደሱ ትኩረትና ክብር እንደማያገኙ በማሰብ በሱ ላይ ያላቸው ተቃውሞ ይገልጻሉ። ሌላው የምልክቶች ወይም ሲምቦሊዝም ጦርነት። ቴዲ አፍሮ የሚጠቀማቸው ምልክቶች ለምሳሌ የድሮ ኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ያለው አርማ በኦሮሞ ብሔርተኞች ዘንድ የጭቆና ምልክት ተደርገው ይወሰዳሉ። እሱ እነዚህ ምልክቶች ሲያጎላ እነሱ ከሱ ጋር ያላቸውን ልዩነት ያሰፋሉ። ቴዲ አፍሮን የሚቃወሙ የኦሮሞ ታዋቂ ሰዎች ጥላቻቸው ከሙዚቃው ጥራት ጋር ሳይሆን ከሚያንጸባርቀው የፖለቲካ መልእክትና የታሪክ አረዳድ ጋር ነው። በሌላ በኩል ግን በኦሮሞ ሕዝብ ዘንድ በተለይ በከተሞች አካባቢ የቴዲ አፍሮ ሙዚቃ የሚያደንቁና የሚሰሙ ብዙ ሰዎች እንዳሉ መዘንጋት የለበትም። ልዩነቱ በብዛት የሚጎላው በፖለቲካው ንቁ ተሳትፎ በሚያደርጉ አክቲቪስቶችና ታዋቂ ሰዎች ዘንድ መሆኑ ይታሰብበት። ዘውትር የቴዲ አልበም ሲመጣ ሌላኛው መነጋገሪያ ቦታ የሚሰጠው ስለሆነ ጉዳይ እናንሳና እናብቃ። አሁንም በአንዳንድ የሚለውን ቃል እጠቀማለሁ። በአንዳንድ የፕሮቴስታንት አማኞች በኩል የተለያየ ሐሳብ ይሰጣል። ትችትም አድንቆትም ይመጣል። የቴዲ ሙዚቃ ማነው ኃጢአት ያደረገው? የቴዲ ሙዚቃ ኃጢአት አይደለም ወንጌል ነው ይላል ታዋቂው የወንጌል ሰባኪ ዘማሪና ሃይማኖት መምህሩ ደረጀ ከበደ። በሰላሙ ጊዜ አባት ነን የሚሉ ፓስተር ነን፣ ቄስ ነን ያሉ የሃይማኖት አባቶች አሁን የት አሉ? አዲስ መንግስት መጥቶ ህዝብ ሲያልቅ ከዘመኑ መንግስት ጋር አብረው ታዳሚ ሆነዋል፣ ተቋዳሽ ሆነዋል እንጂ ከሚያለቅ ሰው ጋር መቼ አለቀሱ ሲል ይተቻል። በሀገሪቱ የተፈጸመውን ግፍና መከራ የተቃወመውስ ማን ነው? የሃይማኖት አባቶች አይደሉም። የተቃወመው ግፍን በቃ ያለው ቴዲ አፍሮ ነው። ሙዚቃው ወንጌል ነው፣ ሙዚቃው ፍቅር ነው እንጂ ጥላቻ አይደለም ይላል ፓስተሩ ዘማሪው ሲያሞካሽ። ፓስተር ደረጀ ቴዲ አፍሮ እግዚአብሔር ለኢትዮጵያ የሰጠው ትልቅ ስጦታ እንደሆነ ይናገራል። ቴዲ ዝም ብሎ ዘፋኝ ብቻ ሳይሆን ጥልቅ የሆነ የሀገር ፍቅርና የማስተዋል መንፈስ ያለው ሰው እንደሆነ በተደጋጋሚ ገልጿል። አዲሱ አልበም ከመውጣቱ ጋር ተያይዞ ፓስተር ደረጀ ህዝቡ አልበሙን በጉጉት የሚጠብቀው ቴዲ የሚናገረው ነገር ስላለው እንደሆነም ገልጿል። ቴዲ ዝም ብሎ ቃላትን አያጋጭም፣ የሚዘፍነው ነገር በውስጡ መልእክት፣ ታሪክና ጥበብ አለው በማለት የአርቲስቱን የፈጠራ ብቃትም አድንቋል። ፓስተር ደረጀ እንደሚለው የቴዲ አፍሮ ስራዎች ከግጥምና ከዜማ ባለፈ የሰው ልጅን ስነልቦናና የሀገርን አንድነት የሚናኩ ናቸው። በስራዎቹ ውስጥ መንፈሳዊነትና ሰብአዊነት ይታያል የሚል እምነት አለው። ፓስተር ደረጀ ቴዲ አፍሮ እንደ ተራ አርቲስት ሳይሆን እንደ አንድ የዘመን ድምጽ
እና መልእክተኛ አድርጎ እንደሚመለከተው ከንግግሮቹ መረዳት ይቻላል። አንዳንድ የፕሮቴስታንት አማኞች ድምፃዊ በዘፈኖች ውስጥ የሚጠቀማቸው የመጽሐፍ ቅዱስ ጥቅሶች ስለ ይቅርታ፣ ስለ ሰላምና ስለ አምላክ ምስጋና በሚያስተላልፋቸው መልእክቶች ይማረካሉ። በሙዚቃ የሚደመጡት ግጥሞች ታሪክን የሚመረምሩ ፍቅርና አብሮነትን የሚሰብኩ ናቸው በማለትም ይህ ሰው የበራለት ነው ይሉታል። አንዳንድ አማኞች ደግሞ ድምፃዊው በስራዎቹ እግዚአብሔርን የሚያስቀድም መሆኑን በመጥቀስ ስራዎቹ ከሃይማኖታዊ ይዘት ጋር የሚቀራረቡ እንደሆኑ ይገልጻሉ። በሌላ በኩል አልበሙን ከእምነት ስርዓት ጋር በማያያዝ ጥንቃቄ የሚያደርጉ አማኞች የሚከተሉትን ነጥቦች ያነሳሉ። የመዝሙርና የዘፈን ልዩነትን በመጥቀስ ምንም እንኳን ግጥሞቹ መንፈሳዊ ቢሆኑ ስራዎቹ በዘፈን መልክ መቅረባቸው አንዳንድ አማኞች ዘፈኖችን እንደ አምልኮ መዝሙር ለመቀበል እንዲቸገሩ ያደርጋል። ነገር ግን በአብዛኛው ህዝብ ልብ ውስጥ ያለውን ጥያቄ በማሰማቱ ያንን ለመደገፍና አብሮ ያንን ስሜት ለመጋራት የሚሞክሩ መንፈሳዊ መምህራንም አሉ። ለምሳሌ ቴዲ በአዲሱ አልበም ውስጥ በተለይ በዳስጣል ዘፈኑ ላይ የቀረቡት ግጥሞች ወቅታዊ ሁኔታን የሚዳስሱና ሀገራዊ የሐዘን ስሜትን የሚገልጹ መልእክቶች በመሆናቸው በሁሉም የእምነት ተከታዮች ዘንድ ሰፊ ድጋፍና ተቀባይነት እንዲሁም በፖለቲከኞች ዘንድ አስከትሏል። ዝግጅታችን ከተመቻችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉን። ኮሜንት ማድረግም ይቻላል። አመሰግናለሁ።